ይሆናል ብዬ ሳይሆንልኝ ቀረ 3 ዓመት ሩታን ደግፌ ይኸውላችሁ ሩታ ዛሬ እንግዲህ ወደ ውጭ አገር ልትሄድ ነው እየተባለ ነው። ይህ ነገር እውነት ከሆነ እኔ በጣም ነው የምናደድ። ለምን ብትሉ በሩታ በጣም ትሆነኛለች፣ እህት ትሆነኛለች። በጣም ሰው ሲሰድባት እየተሟገትኩኝ ከብዙ ሰዎች ጋር ተጣልቼ ኢትዮጵያን ለቃ ውጭ ሀገር ልትሄድ ነው እንግዲህ ሲባል እንደ ሰው ያመናል። ቤተሰቦች ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ትንሽዬ ተናድጃለሁኝ። ለምን ልትሉኝ ያው ለምን አትሉኝም? እንግዲህ ታምኔቱን ታዩታላችሁ። ሩታ ወደ ውጭ ሀገር ልትሄድ ነው። እኔ 3 ዓመት ጀዋሌን አቃጥዬ አይኔን አፍዤ ሩታና አብርሽን ደግፌ አብርሽም ከተለያየ ሴት ጋር እየወጣ እየገባ ነው። ከሄርሜላ ጋር ቀለበት ያስራል ምናምን ነገር እያሉ ነው። ግን ከሄርሜላ ጋር ቢሞትም ቀለበት አያስርም ማለት ነው። ሄርሜላ ፍንድት ትላለች እንጂ እና ያው ቪዲዮውን እስከ መጨረሻው ካዳመጣችሁኝ እንግዲህ ትረዱኛላችሁ ብዬ አስባለሁኝ። ዛሬ ብቻ እንግዲህ ሩታ ከባሏ ጋር ከተፋታች እንግዲህ ባሏን በል እንጃ አብርሽ እንግዲህ ሩታ ከአብርሽ ጋር ከተፋታች አንስታ የውጭ ፕሮሰስ እየጀመረች ነው እያሉ ነው። እነዚህ መቼም ቡታጀራዎች በላ ማአት ነው የሚያመጡብን። ዛሬም ተነስተው ሩታ ልተር ነው፣ ነገም ተነስተው ሩታ ልተር ነው። ምን ካለ ሩታ ግን እናንተ እንዲሁ ርዕስ የላችሁም? እስቲ እናንተ 3 4 5 6 ሆናችሁ እየሰራችሁ እየተሰባሰባችሁ አይደለ? ሌላ ሀሳብ እስቲ አመንጩ። ልጅቷን ተዋት ማለት ነው። ልጅቱን ለኛ ተውልን፣ ሩታ ለኛ ተዋት። በቃ ለመዳም ቅመሞች ተውልን። እሷን እያየን ባይሆን እንጽናናለን። የሴቶች አራያ፣ የሴቶች ንጉስ፣ የውታጀራ እንዲህ እኮ ነው አንቀጠቀጠቻችሁ። በቃ ሌላ ስራ እኮ የላችሁ። ሩታ ናት እኮ ስራችሁ። እንዲህ እንቅልፍ ነሳቻችሁ። ስትበሉም ሩታ፣ ስትነሱም ሩታ፣ ማይክ ይዛችሁ ሩታ፣ ቪዲዮ ይዛችሁ ሩታ፣ ከዛ ቤት ሩታ እንዲህ እስቲ እናንተ ከጥጋችሁ ናት አይደለ? በይሆን እስቲ ከእሷ ጋር ሄዱና ቁጭ በሉ፣ ጥገቧትን። ካልጠገባችኋት ማለት ነው። ለእኛ ተወልነ በቃ እኛን ሩታ የትም እንድትሄድ አንፈልግም። ልዑሌን ከኢትዮጵያ አዲስ አበባ ከተማ ያው ሸር እያለች ብታሳድገው በጣም ደስ ይለናል። እየመጣችሁ አታስፈራሩን። ይቺ ልጅ ዛሬ ትሄዳለች ነገ ትሄዳለች እያላችሁ አስሬ እንደዚህ አታምጦብን የሚል ነው። እኔ በእውነት ሩታ ከውጭ ከሄደች አላምንም። ለምን ብትሉ 3 ዓመት እኔ እኮ 3 ዓመት ሩታ ታስተምረኛለች። ወደ ውጭ ሀገር ከሄደች ብዙ ስራ የስራ እድል ታገኝና ዩቱብ ምናምን ነገር አትሰራም። እኛም እሷን አናያትም ማለት ነው። እና 3 ዓመት በጣም ተሟግተን በጣም ብዙ ተሰዳድበን በጣም ብዙ ነገር እንዲህ አድርገን ያው እኛ ብተን ደስ ይለናል። ህይወቷ ያማረላት የሰመረላት ቢሆን ደስ ይለኛል ማለት ነው። አብርሽም እንደዚህ አንዴ ከአንዱ ጋር ነገ ከአንዱ ጋር ከሚወጣ እንደዚህ ከምትናደድ ከምትጨስ በቃ ትሄዳለች። ከስራ ላይ ፎክስ ታደርጋለች። ከትምህርቷ ላይ ጊዜዋን ታጠፋለች። እንደዛ ነገር ከዛ በኋላ አብርሽን በቃ ትረሳዋለች ማለት ነው። እና ስለዚህ ሩታዬ አንቺ ውጭ ሀገር እኔ እንጃ ብተጅ ችግር የለውም። ግን እንደኔ ያው ባተጅ በጣም ደስ ይለኛል። ለምን የሰው ሀገር የሰው ነው፣ ስደት ነው። ሀገርሽ ላይ እንደዚህ ከሰራሽ ቀብረር ብለሽ አየሽ። አሁን አንቺ የሰው ከራስሽ ውጭ ከራሳቸው ውስጥ ለምትወጃቸውም በተለይ ለሚወዱሽም በተለይ ደግሞ ለሚጠሉሽ ያው የካንሰር በሽታ አይደል ሊሆንሽባቸው እና ስለዚህ ከሀገርሽ ላይ ሆነሽ ቀብረር ብለሽ እንደዚህ ብታሳያቸው ወንድነትሽን ጀግናነትሽን። አሁን እኮ በዚችው በትንሿ ነገር እኮ በቃ እንቅልፍ አተውብሻል ባንቺ ማለት ነው። በተለይማ አንዳንድ ገገማዎች አሉ ማለት ነው። እነሱ የወታጀሮችን ታያቸው በዚህ አረብ ሀገር ያሉት ወይኔ ዛሬ ሩታ ቁጭ ብለው ቪዲዮውን ያዩና ይመለከቱና ከዛ በኋላማ ቅጥል ይላሉ። ቅጥል ለምን ነው የምትቃጠሉባት? እንዲህ ሰሩ። እንደሷ ኮንፊደንስ ይኖራችሁ፣ እንደሷ ማይክ ይዛችሁ ውጡ፣ እንደሷ ዘንጣችሁ ውጡ። ከዛ በኋላ ኮንፊደንስ ካለሽ ጀግና ከሆንሽ እንደሷ በቃ በራስሽ የምትተማመኝ ከሆነ ውጭና ስር እያንዳንድሽ ማለት ነው። ከልጅቷ ራሱ ላይ ወረድ በይባት። እያንዳንዳችን እኮ ኮንፊደንስ ስለሌለን እንደ ሩታ በቪዲዮ ስለማንወጣ ነው ማለት ነው። እንደዚህ ምን ቁጭ ብለን ሰው የምንሳደብ እና ታያቸው። አንቺ የትም አትሄጅ፣ የኛ ቀብራራ አለንልሽ ዛሬም ነገም ከጎንሽ ነነስ ሲሆንም አብርሽን እንደዚህ ቅጥልጥል አድርገሽ አናደሽ ማለት ነው። እንደዚህ በጥም ቢሮ ድፍት አድርገሽ
ከዚያ በኋላ ሩታዬ እኔ እኮ ወድሻለሁኝ፣ እኔ ሌላ ሴት ምንም ነገር አልፈልግም፣ ከዛ ብሄድ ከዚህ ብሄድ በቃ ፍቅሬ ልቤ ከአንቺ ጋር ነው ብሎ ይመጣል ማለት ነው። እና ቤተሰቦች እንግዲህ በዚህ ሳምንት ሩታ መነጋገሪያ ሆናለች እና ቸኮልኩባችኋ። ያው ታውቃላችሁ ትንሽ የቢዚ ስለሆንኩ ነው አልቸኮልባችሁም። እና የኔ ፍቅር ሩታዬ የኔ አሰል የሚዲያው መሪ የሚዲያው ጨረቃ የወታጀራ መሪ ልበልሻ የወታጀራ አላውቅም ብቻ የወታጀራ ምን እንደምልሽ ጀግና ነሽ፣ ጨረቃ ነሽ፣ ኮከብ ነሽ። የስራ እድል ከፍተሽላቸዋልኝ። እነዚያ ትልልቅ 100,000 200,000 ይዘው እኮ ሩታ ነው የሚሉ እንዲህ። እኔ እኮ ግር የሚሉኛል። እኛ የመዳን ቆሞች 3,000 4,000 ያዝ ነው ኦኬ፣ ሩታ ሩታ ብንል ያምርብናልኝ። ግን እነዚያ 300,000 ይዘው 400 ሰብስክራይብ ቢዘው 50,000 ሰብስክራይብ ቢዘው አሁንም ሩታ ርዕሳቸው እንዲህ። እናንተ ተሰባሰቡና የሆነ ርዕስ ፈልጉ፣ የሆነ አይዲያ ፈልጉ ማለት ነው። በሰው ያው ብሰሩ ችግር የለም፣ ግን እናንተ በሀገራችሁ ላይ ብዬ ነው። እና ሩታዬ የትም የትም እንዳተጅ። ግን በዚህ ሳምንት የሚወራው ነገር ያው ጥሩ አይደለም። ሩታ እንግዲህ ለመዝናናት ይሆን ለምን ይሆን ውጭ ሀገር ትሄዳለች እየተባለ ነው። ታይታይ ሩታ ማለት ነው። እኔ እንጃ ለአንቺ በጣም ብዙ ነገር ሆነናል። በጣም ብዙ አንቺ ያው ታያለሽ፣ ልታይ ትችያለሽ፣ ላታይም ትችያለሽ፣ ልታምኒንም ላታምኒንም ትችያለሽ። በጣም ከልባችን ነው የምንወድሽ፣ በጣም ከልባችን ነው የምናፈቅርሽ እና ከሀገርሽ ላይ ተቀምጠሽ የፈለግሽውን ስራ ብትሰሪ በጣም ደስ ይለናል። ቤተሰቦች እንግዲህ እኔ እንጃ ብቻ ሩታ ሳትሄድ አትቀርም። እንዴት እንደሆነ ነገሩ አላውቅም። ያው አብርሽ ይሄን ነገር ባያመጣ ኑሮ እሷም በሀገሯ ላይ ከትዳሯ በባሏ ሁና ትቀመጥ ነበር። ግን እንደዚህ ትዳር ተበትኖ ምናምናም ነገር ባሏ እየተንዘላዘለ ምንም ብትፈተውም ብዙ ነገሮች አሳልፈዋል። አይታችኋል። ያሳለፉትን ነገር እነሱ ብቻ አይደለም በካሜራ በስተጀርባ ሲያደርጉ የነበረው የነሱ ህይወት እያንዳንዱ በካሜራ እንደዚህ ለእኛ ያመጡት ነበር እና ሁላቸውም ሲፈተኑም ሲያለቅሱም ሲደሰቱም ሲያገኙም ምን ሲሉም ስላገኘን ያው ከአይናችን ላይ ነው ያደጉ እያየናቸው ላይክ እያደረግን ያው ሀብታም ቪዲዮ ይፖስታል፣ ድሃ ደግሞ ሸር ላይክ ያደርጋል ማለት ነው። እና በሀገራችሁ ላይ ብትሰሩ ብትከብሩ በጣም ደስ ይለኛል። ካልሆነም ደግሞ አይ እኔ ወደ ውጭ ሀገር ሄዳለሁ ካልሽ ያው ይቅናሽ ነው የምልሽ የኔ ልዕልት። በጣም ግን ጀግና ነሽ፣ በጣም ጎበዝ ነሽ። እኔ እንጃ ለሰዎች መልስ አሰጭም። ምንም ብትበደይ ምንም ያሉሽ ቢሉሽ ብቻ ለእኔ በጣም ጀግና ነሽ፣ በጣም ትሁት እና ቤተሰብ ላይክ ያርጋችሁ። እስቲ እንግዲህ ዛሬ ማታ ምን እንደሚመጣ እናያለን። እውነት ሩታ ትሄዳለች፣ ፕሮሰስ ጀምራለች እየተባለ ነው። ከሄደችም እንግዲህ ምንም ማድረግ አይቻልም።